የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ እፈልጋለሁ። ለስራ ለመቀጠል የግድ እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት እሰራለሁ። አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ፣ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለጻድቁ አባታችን ለአቡነ ጊዮርጊስ ዘጋስጫ እንደዚሁም ደግሞ በስንክሳሩ ላይ ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል ሁላችንንም በሰላምና በጤና አደረሰን አደረሳችሁ ልላችሁ እወዳለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁሌም እንደምናደርገው የቅዱሳን ገድል ድርሳናት ጸሎት በምንሰማበት ጊዜ አንድ ብርጭቆ ውሃ ወይም ሃይላንድ አዘጋጅታችሁ ያን ጸሎት በመስማት በማመን ብንጠጣው፣ ብንረጨው፣ ብንጠመቅበት ብዙ በረከት ስለምናገኝ ሁላችሁም ይሄን እንድታደርጉ ከወዲሁ መጀመሪያ ልነግራችሁ እወዳለሁ። በሁለተኛ ደረጃ ደግሞ ሁሌም እንደምታደርጉልኝ አሁንም ሳረሳና እንዳትረሱ የሼር እና ላይክ ሰብስክራይብ ማድረጋችሁን ጸበል ጸዲቅ ስለሆነ ለሁሉም ሼር እንድታደርጉልኝ በቅድስት ሥላሴ ስም እጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ የዝክረ ቅዱሳን ቤተሰቦች ተከታታዮች? እንዴት ዋላችሁ? እንዴት አደራችሁ? እንደምን ሰነበታችሁ? ብርሃነ ሥላሴ እንዴት ነህ? ደህና ነህ? እኔ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። ምስክርነት ልሰጥ ነው የመጣሁት። እኔ እናቴ እመቤት ያደረገችልኝ
እና ያው ቃል የገባሁት ነው እንጂ ብዙ ነው እንዳለ መቱን ነው እንትን ያልኩት ስጠራ ያው ጊዜ እንዳልፈጅ ብዬ ነው እንጂ ቃል የገባው ስለሆነ እንጂ በጣም ሁላቸውም ያደረጉልኝ። እናቴ እመቤቴ ቅድስት ድንግል ማርያም ያደረገችልኝ እንደዚህ ለጸሎት ስቆም ማለት በጣም ሐሳቤ ይበታተን ነበር። በቃ ኃጢአቴ ትዝ እያለኝ እና ይኸው በቃ ሐሳቤ ብትንትን ነው የሚለው። ከዛ መብርሃን ይሄን ሳልነግርሽ ጸሎት ስጸልይ ሐሳቤ ብትንትን የሚለውን ነገር አጥፊልኝ ብዬ አንቺ ታውቂያለሽና አጥፊልኝ እናቴ እመቤቴ ብዬ ተማጽንኳት። እግዚአብሔር ይመስገን አሁን ደህና ሐሳቤ ብትንትን የሚለው ነገር ለቆኛል። እግዚአብሔር የተመሰገነ ይሁን እና መጥምቀ መለኮት አቡነ ገብረ መንፈስ ቅዱስ ጳውሎስ ጴጥሮስ በጣም በቃ እንደዚህ እየተከታተልኩ ማለት እየተጸበልኩ ሰዓት እንዳልፈጅ ብዬ ነው እንጂ ሁሎቹም ነው ያደረጉልኝ። እየተከታተልኩ እንደዚህ ጸበል እግሬን ያቃጥለኝ ነበረ። እየጠጣሁ እየተጸበልኩ እግዚአብሔር ይመስገን ውስጥ እግሬን በጣም ነበር የሚያቃጥለኝ። አሁን ድኛለሁ። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። እና ባለወልድና መጥምቀ መለኮት ያደረጉልኝ እንደዚህ ፍሪጅ አጥድቼ ከዛ ተበላሸብኝ ማለት ነው። ፍሪጁ ተበላሽቶብኝ ማዳሜ ትቆጣኛለች ትጮብኛለች ብዬ ነበር። እግዚአብሔር ይመስገን ምንም ሳትቆጣኝ ቀረ። መጥምቀ መለኮትና ቅዱስ ባለወልድ ይሄንን አድርገውልኛል። እልል ብላችሁ አመስግኑልኝ። እና ደግሞ እመጣለሁ በሌላ ቀን አሁን እንዳላበዛባችሁ ብዬ ነው። ሌላ ቀን እመሰክራለሁ። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። ብርሃነ ሥላሴ እድሜ ጤና ይስጥክ። እግዚአብሔር የአገልግሎትን ዘመን ያርዝምልን። በጣም ነው የተጠቀምንበት። በተለይ በስደት ስላለ ነው በጣም ብዙ ጥቅም ነው ያገኘነው። እኔ ራሱ ብዙ ማላቃቸው ቅዱሳን መላእክት ብዙ ነው ያወቅኩበት። እግዚአብሔር ይመስገን 6 ወር ይሆነኛል መከታተል ከጀመርኩ። እግዚአብሔር የተመሰገነ ይሁን። እናመሰግንሃለን። አንተንም እግዚአብሔር መስለኛ ነው ይሄንን እንትን የከፈትከው እና እናመሰግናለን። በጣም እናመሰግነው። እግዚአብሔር ጸጋውን ያብዛልክ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። መንግስተ ሰማያትን ያወርስልን። በጸጋ ላይ ጸጋ ይጨምርልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንግዲህ እንዲህ እያደረጋችሁ ሁላችሁም ላኩ። ይህንን ምስል የምትሰሙ ይህንን ምስል የምትመለከቱ በሙሉ በአጋዕዝተ ዓለም ቅድስት ሥላሴ ስም አስይዣችኋለሁ። ሼር እና ላይክ በማድረግ ለምእመናን ማድረስን ባለሙሉ ያደርጋልና እባካችሁን አገልግሎቱን እናፋጥንላለሁ። ከዚህ በመቀጠል ሰይፈ ሥላሴ ዘወትር አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። ሰይፈ ሥላሴ ዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀናይ ዘንድ ተድላ ደስታ ካለበት ገነት አክቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኘት ጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክተላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ ይጋፉኝ ዘንድ የሚቃወሙኝ እንዲቃወማቸውን ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያ ባለው ጽርሐ መንግሥት እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔንም እኛን ሁላችንም እዚህ የተሰበሰብነው በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏችሁ የኔንም የጠላቶችን ይደምሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ ይጨፍጨፉ።
ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃይልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እንሆ ጠላቶች በእሾህና ሜኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማለዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ያወረድላቸው። የሕይወትን ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ የረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴም በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት እኪት ዘመን መንሱት ሰውሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ልዩ ሶስት በሚሆን ስማችሁን እንማጸናለን። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጽ ጸብን ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ የአቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጹ አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሦስተኛው ቀን በመናሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋው በክብር ደሙ እማጸናለሁ።
በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት እኩያን መሰሪያን ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከእኔ ከእናንተ ከሁላችን እንዳትቀርቡ የተወገዛችሁን እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታችን የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል የሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝሩነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወሰኑት አካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኛ ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ለሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የረቡዕ ሰይፈ ሥላሴን በሥላሴ ስም እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግናለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ትሰማኝ፣ ልመናዬን ትቀበለኝ ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደው ልጅህን ቅዱስ ሥጋውን ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለበት ረድኤትህ ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢት፣ ትምክህት፣ ቂምና ምቀኝነት፣ ቁጣና በደልን የመሳሰሉትን ክፋቶች ሁሉ ከእኔ አርቅልኝ። አቤቱ በጌትነትህ ይቅር ባይነትህ ቸርነት ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌን ሁሉ ይቅርበል። አቤቱ በቅዱስ ወንጌልህ ትእዛዝ መሰረት በጎዳና እንድሄድ አድርግልኝ። አቤቱ የሰይጣንን የልቦናን ክፋትና መቃጠሉንም ከእኔ አርቅልኝ። እኔ ባሪያ ፍጹም ደህና ምስኪን የተናኩ ድሃና ደካማ ነኝና አቤቱ መልካሙን በአደረክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኸኝ። እኔ ግን ደግሜ በደልኩ፣ ከክፋቴ እስክመለስ ጠበቅከኝ። በእውነትም ጎዳና መራኸኝ። እኔ ግን ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነት ይቅር እንድትለኝና በክንፍ ረድኤት ተሰውረኝ ዘንድ ቅዱስ ፍቃድን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው። ወልድ በአካሉ ፍጹም ነው። መንፈስ ቅዱስ በአካሉ ፍጹም ነው። እሊህ ሶስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስና ኢያስጲድ ዕንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እሱ ጽኑ አዳራሽ ነው። ቅዱስ ቅዱስ እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥኖ
ያለ ድጋፍ በቃል ብቻ ያጸና እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱ ለትውልድ ለትውልድ ለዘላለም የሚኖር እሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረቅት የሚላኩት ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት እሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታ ውሃ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋረድ እሱ እግዚአብሔር ምስጉን ነው። ለሱ ለብቻው ምስጋና ይገባል። ለመንግስቱ እዝዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል። ለዘላለሙ በመለኮት በገጽ ሶስት ሲሆን በአንዲት ክሂሎት ሰማይና ምድርን ባሕርንም በውስጧም የሚገኙትን ሁሉ የፈጠረ እሱ ነው። መለኮት በአካል ሶስት ሲሆን በባህሪ አንድ ነው። ስለሆነ በአንድነት ህብረት ብርሃንን ከጨለማ የለየ እሱ ነው። መለኮት በስሉስ አካል ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ሥላሴ አዳም ከእኛ እንደ አንዱ ሆነ አለ። የሥላሴ ምክር በጥቅመ ሰናኦር ቋንቋዎችን ለያየ። እርሱ ቅሉ አንድነታቸውን ሶስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገድ እንበትንባቸው ብሏልና። ሥላሴ ወይም ሶስትነት ከመለኮት የአንድነት አነዋወር ሳይነዋወጽ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ የመለኮት ምስጋና ይገባል። ከኤሳው ይልቅ ያዕቆብን ስነ ባህሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ ማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ከእሷ በሰማይና በምድር በባሕርና በቀላያት ሁሉ አገልግሎትን ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆን ምስጢር በሰውና በእግዚአብሔር መካከል እድል ገጠመ ሲል አመለከተው። ይህንን ቃል መሰረት በማድረግ ሁሉን ፈጸመ። በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕፃ የአንበሳ ልጅ ተብሎ ለተሰየመ የመለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነትን በሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለው የአብ አንድ ልጁ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነድ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕጸጳጦስም የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ አምላክነት ባህሪ ያለው ባህር ግምጃ ላይ ተዋሂዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ አባቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካል እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮት አካል እሳት ነበልባል ነው።
አብ አባት በመሆን ከባሕሪ ልጁ ከእግዚአብሔር ወልድና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ በመንፈስ ቅዱስ እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ፣ በስልጣን ትክክል። እሊህ ገዢዎች በገጽ ሦስት በፍቃድ አንድ ናቸው። በመለኮትና በማንኛውም ስነ ባሕሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ መንግሥት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፍጹም ይቅር ይሉኝ ዘንድ እማጸናለሁ። ነፍስና ሥጋዬን አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው ከእኔ ከኃጥኡና ይህንን ድምፅ ከሚሰሙ ከሥላሴም ማኅበርተኞች ከቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ተአምር አነባለሁ። ተአምር ይቅርታቸው ሀብተ ረድኤታቸው በእኔ በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። መጻሕፍት አዋቂነቱም ከሌሎች አዋቂዎች ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ሥራ የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆን ሰይፈ ሥላሴን የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ሥራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደሱ መጡ። መላእክት ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍክ ተድላ ደስታ ወዳለበት ገነት ና ግባ አሉት። ሥላሴም ይህን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድ አሉት። ጸሐፊውን ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴ ሆይ ምን ሥራ ሠራሁላችሁና የማይመጣጠነኝን ተገቢ አይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ካንተ በኩል የቀረ ነገር የለም። በሕይወትም ሳለህ ቅዱስ መጽሐፍትን የምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተህናል አሉት። ይህንን ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀናጁትና ዕዝራና ሄኖክ ኤልያስም በሕይወታቸው ካሉበት ተድላ ገነት አስቀመጡት። የተወደዳችሁ ወንድሞች ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍ እናድርግ። ዳግመኛ አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዘው
ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸው ሀብት ረድኤታቸው በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ከታሰርንበት እስራት ቅድስት ሥላሴ ይፍቱን። ከታመምነው በሽታ ከምንጨነቅበት ጭንቀት ሁሉ ሥላሴ ፈጥኖ ይድረስልን። ቅድስት ሥላሴ የታሰሩትንም ያስፈታልን፣ ሁላችንም ይጠብቀን፣ ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች፣ በረከት ተካፋዮች ይህንን በረከት ለሁሉም እንድታካፍሉ በቅድስት ሥላሴ ስም ጠይቃችኋለሁ። ሼር ያደረጋችሁ ሼር እያደረጋችሁ፣ ላይክ ደግሞ እያደረጋችሁ፣ ምክንያቱም ዩቲዩብ ሼር እንዲያደርግልን መልካም የሆነውን አስተያየታችሁን የተሳሳትነውንም እንድንታረም መልካም ሰርተን ከሆነ እንድንበረታ የእናንተን አስተያየት ኮሜንታችሁን እንድትጽፉልን በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የአጋዕዝተ ዓለም ቅድስት ሥላሴ መልካቸውን አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሰላም ለህላዌክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሶስትነታችሁን ለማግኘት ተመራምሮ አንድነትን ከሶስትነት ሳልቀላቅል የመለኮትን አንድነት በዘላለማዊት ህልውና አምናለሁ። ሰላም ለዝክረ ስምክሙ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ሰላም ለዝክረ ስምክሙ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናሁ እኔ አገልጋያችሁ። ሰላም ለስዕርተ ርእስክሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከህብረ በረድ ይልቅ ጽሩይ ባህሪ ለሆነው ራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የተባለ ብዙ ገድል ሶስትነታችሁን አስተማረ። ሶስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ሚስጥር ተረጋገጠ በትክክል። ሰላም ለርእስክሙ አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕስ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሞልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አሳንጿልና። ሰላም ለገጽክሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ
በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሞልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይገባችኋል ለዘላለሙ። ሰላም ለቀራንብት ይክሙ። አብ ወልድ መንፈስ ቅዱስ ሆይ በአማጺው ፍዳ ብዛት ድንጋጼ እስኪ ይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የእንቁ ባህሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነም እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያደርገኝ። አሜን። ሰላም ለአይንት ይክሙ። አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውሳጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሁነኝ። አሜን። ሰላም ለአእዛኒክሙ። አብ ወልድ መንፈስ ቅዱስ ሆይ ርዕይ የሚከተለው ሚስጥራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነ ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሁኑ። ሰላም ለመላትክሙ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፈጠራቸው በፊት በብርሃንነታቸው ላሉ መላታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ወይም ነቀዝ የተመላበት የምድር ገሃነም እሱ ነውና። ሰላም ለአእናፊክሙ። አብ ወልድ መንፈስ ቅዱስ ሆይ የምስጋናን መሥዋዕት ለሚያሻትቱ አእናፋችሁም ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሠራልኝ ዘንድ የሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። ሰላም ለዘዚአክሙ። ከናፍር። አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባሕርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዬን ሄጄ የምጎበኙት እግር ያለችኝ ሃይማኖቴ ከምግባር ሃይማኖቷ ተለያይታለችና ቸርነታችሁን ላኩልኝ። ሰላም ለአፍክሙ። አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳመ አበባው ጌጡ ናቸው። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ሰላም ለአስናኒክሙ። አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናም የአንድነቱ ዝናማት ናቸው። ስሉስ ቅዱስ ሆይ በመንፈሳዊ ውሳጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታውን ለቀቀች። ሰላም ለልሳንክሙ። አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመናገሩ አስቀድሞ ከመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግስታችሁ ሥጋዊ መንበር መንግስትን የሚያስደነግጥ ነው። ሕጋችሁን
በተላላፊና ትእዛዛችሁንም በአፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊው አይሁድም የሞት ጎዳናን ተጓዘ። ሰላም ለቃልክሙ አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ የሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁ። ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምእመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። ሰላም ለእስትንፋስክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋንን ፍጥረት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤተ መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኘዋለሁና። ሰላም ለጉርኤክሙ አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳህያን ስቴ አንብአ ደም አስፈላጊው ለሆነ ጉርኤያችሁም ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝማ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፍ ከንፎ የነፍሴን ሕይወት ሊሰጠኝ ይችለዋልን? ክህሎት የእናንተ ብቻ ነውና። ሰላም ለክሳድክሙ አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዮስን ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይም በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። ሰላም ለመታክፍቲክሙ አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ እጽወና ከማያሂ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋሕዶ በዙፋናችሁ ላይ ተቀምጦ ባየ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በእርሱ ፍቃድ እነሱ ተፈጥረዋልና። ሰላም ለአክናፊክሙ አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። ሰላም ለዘባነክሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው እውቀት የመላእክት አእምሮ ተመራምሮ ለማይደረስበት ቅድመ ዓለም በበትረ ቅድምና ለተጠበበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ ወይ በአፋ በግዙፍ አካል የሚታየውን ውሳጣዊ የሰውነቴን ሕንፃ ከማፍረስ አንድናችሁ የእናንተ ማረፊያ አድርጉት። ሰላም ለእንግዳ አክሙ አብ ወልድ መንፈስ ቅዱስ ሆይ የንጉሳዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለኝ ጊዜ አስቀድሞ እስራኤልን ከባህር መስጠም እንዳዳናችሁ የቸርነታችሁን ባህር ፍቅር የማዳን ኃይሉ በእኛ በሁላችን ላይ ይገለጽ። ሰላም ለሕፅንክሙ አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ
ለሚሆን መለኮታዊ ሕጽናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጭ ኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋዊው በነፍሱም እናንተ አድራችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረ እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ሰላም ለአእዳዊክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጃችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዢ ቸር ጠባቆቼ እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስ የምስጋናችሁን ጎዳና መራኝ አመለከተኝ። ሰላም ለመዝራዕትክሙ አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ለአጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፋ እናንተ ናችሁና የተንሳያንን ሀብት ንስሐ በልቦናዬ መዝገብ አከማችሁ። ለመንግስታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። ሰላም ለኩርናክሙ አብ ወልድ መንፈስ ቅዱስ ሆይ የጸላይ ዲያብሎስ ክርን ለሰባበረ ላደቀቀ ኃይለ ኩርናችሁም ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባህሪያችሁ ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስተከል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። ሰላም ለእመታቲክሙ አብ ወልድ መንፈስ ቅዱስ ሆይ ሰማይን ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደ ተሳለቀበትና የገንዘብ ፍቅር አታለለው። ከአረጀ ከባለጸጋው የስስት ልብስ ልማድ አላቀው ወይ አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጌጡኝ። ሰላም ለእራህቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙ በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናምን ለማዝነም ቢከለክለኝም እንኳን እናንተ ግን በልቦና እርሻ ላይ የሰላም ዝናማችሁን አዝንሙልኝ። ሰላም ለአጻብዒክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻቸው ላልተለዩ መለኮታዊ ጣታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አዳራሹ ንብረቱ የማይጎልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ደግሞ ከድህነት ላይ ከተጣለው በኋላ የሰውን ልጅ ወይም አዳምን ባበለጸጋችሁት ወይ ባጸናችሁት ጊዜ የሰማይ መላእክት ካሁኑ በፊት ያላዩትን ችሮታ እዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። ሰላም ለገባዋቲክሙ አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ላይደለ መለኮታዊ ጎናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ። አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግስታችሁ ጻድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራልኝ። ሰላም ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ
የፍጡራንን ሁሉ ሆድ ወይም ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለም ሁሉ ምሉዓን ናችሁ። ከሌላው ወገን ምክርን የማያሻው ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል፣ ይቆጣጠራል። የምድርን መሰረት አምድ ተሸክሞ በላይ በሰማይ ይኖራል። ሰላም ለልብክሙ አብ ወልድ መንፈስ ቅዱስ ሆይ ያስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንደ አንድ ሆነ ብላችሁ እንደተናገራችሁት መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፅ መለከት በአደባባይ በተሰማ ጊዜ የሰባልዮስ ሁከት ጸጥ አለ፣ የሞገዱ ማዕበል ጠፋ። ሰላም ለኩልያቲክሙ አብ ወልድ መንፈስ ቅዱስ ሆይ በህላዌ አካል ትክክል ለሚሆኑ ኩልያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። ሰላም ለህሊናክሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ ቸርነቱ ለሚታወቀው ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዲዮን ይልቅ የካራንን ምድር የመረጠ አብርሃም የሶስትነታቸውን ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር 3 ሰዎች አየ፣ ተመለከተ። ከሦስቱ አንዱም ከልጅ ልጅ ተወልጄ አድናሃለሁ የሚል ቃል ኪዳን ተቀበለ። ሰላም ለነዋይ ውስጥ ምህረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁ ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋትን አበጋዝ እንደመሆናችሁ የገድል ትሩፋታችንን አጎናጽፎኝ ከገድላቸው ገል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት ከሰባረ አጽሙ አንዲት ስንጥር እንኳ ከልክሎኛልና። ሰላም ለሐቄክሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በለዓም እንደሚያመልክበት ጣዖት ከንቱ ያይደለ የባህሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና በዓለ መስዋዕቱ አብርሃምና ለመስዋዕት የሚቀርበው ይስሐቅ ከመሰዊያው ቦታ ይድረሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። ሰላም ለአቆያጽክሙ አብ ወልድ መንፈስ ቅዱስ በአይን ለሚታየው ህልውናችሁም ተመራምሮ ለማይደረስበት አቆያጻችሁም ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት ልብስ ይሁነኝ። ቀዳሜ ሰማዕት እስጢፋኖስ የተከናነበው የሰማዕትነትን መልበስ እብን የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። ሰላም ለአብራኪክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማርያን ሰበኮ ላህምም ተጨማሪነት ፈጽሞ የማይፈልጉ ናቸውና። ስሉስ ቅዱስ ሆይ አቤቱ እኔን አገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ። ከሰብአዊ ተገዥነትም የገዥነትን ስልጣን አቀናጁኝ። ሰላም ለአጋሪክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምን የሔዋንን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጭ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዜውስ ላይ የበቀለ የጣዖታትን ሐሰተኝነት የዕፀ ኃጢአትም ስሩ መሰረቱ እነሆ
ተነቃቀለ። ሰላም ለሰኳናዊክሙ አብ ወልድ መንፈስ ቅዱስ ሆይ በብርሃናት ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደ መጸወተ እንደ ዘኪዎስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። ሰላም ለመከየድክሙ አብ ወልድ መንፈስ ቅዱስ ሆይ በአሳእነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሪን ያለ ደግ ሰው ፈጽሞ አይገኝምና። ሰላም ለአጽብዕክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠለ ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችንም የአልህምት መሥዋዕት እንሰዋላችሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ሰላም ለዘዚአክሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም ላለው ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። ሰላም ለመልክዕክሙ አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተናገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፍ ማዕታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ነው። ሰላም ለስላሴክሙ ስሉስ አብ ወልድ መንፈስ ቅዱስ ሆይ እኔን አገልጋያችሁን ሶስትነታችሁ የሶስትነታችሁ መታመኛ ቦታ ያድርግልኝ። ስሉስ ቅዱስ ሆይ የሶስትነታችሁን ብርሃን ከተቀናጀው ዘንድ መላ ሰውነቴ አንድነታችሁን ሶስትነታችሁን የገለጻችሁበትን እዚህ ዮርዳኖስን ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራንም አልመኘውም። እኔም ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ከባህሪያችሁ የተገኘ ባህርያዊ ልብስ ጥበብን የተጎናጸፋችሁ ናችሁና የንጉሡን ልጅ ኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደስ ሕንፃ ከውስጣዊ ከርሱ ምንጫችሁ ጽድቅን የተጠሙ ውሃን አመንጭቷልና። ሰላም ለዘባነ ጊድ አቅረብኩ አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገጽታችሁ ደስ የሚያሰኝ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን ለተዘጋጁ በ10 አህጉር ላይም ስልጣን ሰጣችሁ ሹሙኝ። ስሉስ ቅዱስ ሆይ እኔን አገልጋያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ ለዘላለሙ አሜን። እንዲሁም ደግሞ በዚህ በማኅበረ ሥላሴ እንዲሁም በቅዱሳን ዝክር ያሉትን ምእመናን ሁሉ ያቀረብነው ጸሎት ልመናችን ከሥጋ ከነፍስ ይጠብቀን ዘንድ ሥላሴን ለምናለን።
የይቅርታው ቸርነት የሥላሴ ተራዳይነት በእኔ በእናንተ በሁላችን ላይ ይኑር። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ረድኤት በረከት ይሰጠን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀመረው ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይህንንም ምስል የምትመለከቱ ቅዱስ ጳውሎስ እንዳለው የእግዚአብሔርን ቃል አሩጡ እንዳለ እንግዲህ የእግዚአብሔርን ቃል ባለን ጊዜ ሁሉ ልናሮጥ ሼር ላይክ እያደረግን ለአጋዕዝተ ዓለም ቅድስት ሥላሴ ያልሆነ ምን ይሆናል ብላችሁ ነው? ያልሆነ ሼር፣ ያልሆነ ላይክ፣ ያልሆነ መታዘዝ በእውነት ስለዚህ ሥላሴን ፈጥረውን የማያውቅ ብዙ ስላለ እስኪ ይህንን ቃል እግዚአብሔር ለሁሉም እንድታደርሱ በሥላሴ ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ድርሳነ ዜና ሥላሴን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን በሰኔ ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን አሁን ማንበብ እንጀምራለን። አብ ወልድ መንፈስ ቅዱስ በገነት ውስጥ ሳሉ ገነትን አይተው የሕይወትን የጸሎት ቦታ ሆይ ሰላምታ ይገባሻል። ሰው ግን የእግዚአብሔርን ስም ትቶ በሰውና በመላእክት እየተማመነ ወደ አንቺ ይገባ ዘንድ አልወደደሽም አሏት። ነቢይ ዳዊት በሰው ልጅ ከመታመን በእግዚአብሔር መታመን ይበልጣል ያለውን አልሰማህምን? የአብ የወልድ የመንፈስ ቅዱስን ሕጋቸውን ጠላ። ልብ ቀላል ሰው ቢጣላን ከመንግስታችን ይሽረናልና ስልጣናችን ማን ይቀማናል? እኛ ጥንት ፍጻሜ የለንም፣ የሚሽረን ንጉሥ የለም። ጠፈር እኛነን፣ መሰረትም እኛነን፣ ግራም ቀኝም ፊተኛም ኋለኛም እኛነን፣ ለዘላለሙ እንኖራለን። አብ ወልድ መንፈስ ቅዱስ ስም አሉ። ሁሉም መላእክት ሊቃነ መላእክት መናብርት ስማችንን ይፈሩታል። ነገር ግን ከፍጥረቱ ሁሉ ይልቅ በአርአያችንና በምሳሌያችን የተፈጠረ ሰው ሁሉም ሲያመሰግኑን ስማችንን አልጠራም። ሰው ቢበድል ኃጢአቱን ይቅር እንለዋለን። በዚህ ዓለም ያከበረንም ከእኛ ዘንድ ክብርን ያገኛል። ምእመናን ሆይ እንነግራችኋለን፣ ልብ አድርጋችሁ ስሙ። ወንጭፍ የሌለውን አንድ ሰው ነበረ። ወደ እርሻው ሄዶ በእርሻውም ውስጥ እህሉን ዘራ፣ ወፎቹንም እንዳይበሉት ጠበቀ። አዝመራውም የሚበላበትን የሚታጨድበትን ጊዜ ሲደርስ ወንጭፍ ካለው ከጓደኛው ቆሞ ወንጭፍ ሲለምን በሉበት፣ ምንም አላስቀሩለትም። የዚህን አዝመራ ትርጉም በአዝመራው የመሰልንበትን ትርጓሜ እንነግራችኋለን። እሱ አስቀድሞ ወደ እርሻው እንደገሰገሰ እኛም አስቀድመን ምድርን በውሃ ላይ ዘረጋናት። ልጆቹም ከብዙ ስማችንን ይጠራሉ፣ መልካም ፍሬም ያፈራሉ። ወደ ሰማያዊ ምግባችን መንግሥተ ሰማያትም ይገባሉ ብለን አዳምን ዘራን። ያ ሰው እንደ ጠበቀ እኛም ልጆቹንም መጠበቅን ጠበቅናቸው። ከዚህ በኋላ ስማችንን ያመሰግኑ ዘንድ ደረሱልን ስንል ሰዎች አሳፈሩን፣ ስማችንንም አላሰቡትም። የዚህ ሰው አዝመራ እንደደረሰና
በአሸነፋትም ጊዜ እህሉን እንደበሉበት እናንተም በእኛ ምስጋና ጻድቃን ሰማዕታትን ታመሰግናላችሁ። ሁሉም ሕዝብ ስማቸውን ያውቅ ዘንድ የራሳቸውን ክብር ያወራሉ። በሰው ዘንድ ጥበበኛ የለም። ለጻድቃን ክብር የሰጣቸው ማን ነው? እኛ አይደለንምን? ነገር ግን መጻሕፍት ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ አለ። እነሱ ጻድቃን ሰማዕት በመንግሥተ ሰማያት ስማችንን ያመሰግናሉ፣ እናንተ ግን ስማችንን አላመሰገናችሁም። አብ ወልድ መንፈስ ቅዱስም አሉ፣ ጻድቃንና ሰማዕታት ያለ እኛ ፈቃድ ሊያድኗችሁ ይችላሉን? ሰውስ በእውነት ሰነፍ ነው። የጻድቃንና የሰማዕታትን ቃል ኪዳን ቢሰማ ለእነሱ የሰጧቸው ሥላሴ ናቸው ብሎ ለምን አይለይም? እኛም የአብ የወልድ የመንፈስ ቅዱስ ስም እናመስግን። ምስጢራቸው የማይመረመር መኖሪያቸው የማይታወቅ ኩነታቸው የማይነገር ውዳሴያቸው በሰው በመላእክት አንደበት የማይፈጸም የሥላሴን ሥራ እናድንቅ። ለዘመናቸው ፍጻሜ የለውም። ሰማያውያንን ምድራውያንን ጌትነታቸው መወሰን አይችሉም። ነቢያትና ሐዋርያት ያመሰግኗቸዋል። መላእክት እንኳ ሥራቸውን አይረዱም። እኛም ባህሪያቸውን አንመርምር። ሁሉ ውዳሴያቸውን መጻፍ አይቻልም። መጽሐፍ በታላቅ ገድል እንዳንወድቅ የሥላሴን መንግሥት አንመርምር እንዳለ የአብ የወልድ የመንፈስ ቅዱስ ሆይ በደላችንን ታስተሰርዩልን ከፍዳም ታድኑን ዘንድ ድሆች እንዳንሆን ከእናንተ ዘንድ ልብስ ቀለብ ተሰጡን ዘንድ ወደ እኛኑ በላያችንም ፀሐይን አውጡ። ፈሳሾችና ምንጮች ያመሰግኗችኋል። የሰማይ መላእክት ይማልዷችኋል። ፍጥረቱ ሁሉ ይሰግዱላችኋል። መባረቅትም ይፈሯችኋል። ነገሥታት መኳንንት ያወድሷችኋል። መናብርትና ሥልጣናት ያመሰግኗችኋል። ብርሃናትንም ይላላኩላችኋል። ሐዋርያትንም ስማችሁን ይሰብካሉ። ሰማዕታት ስለ እናንተ ይጋደላሉ፣ አንገታቸውንም ለሰይፍ ይሰጣሉ። ያለ እናንተ ፍቃድ ቅጠሎች አይረግፉም፣ ያለ ፍቃዳችሁ እረኞች አይሾሙም። ከክፉ ሞት ከጥፋትም አድኑን፣ ነፍሳችንም ከኃጢአት አንጿት። በዕለተ ምጽአት አስቡን፣ ነፍሳችንን በአለችበት አትተዋት። ከጻድቃንና ከሰማዕታት ጋር አስቀምጧት፣ ነፍሳችንን በመልካም መዓዛ አሽትቷት። ጠላቶቻችን በቃላችሁ እሳትነት አቃጥሏቸው። ቀድሞ ዳታንና አቤሮንን እንደ ደመሰሳችኋቸው እንዲሁ አጋንንትን ደምስሷቸው። ነፍሳችንን ከአጋንንት ሁሉ ጠብቋት ለዘላለሙ አሜን። ከዚህ በመቀጠል ደግሞ ተአምረ ነባለው። በረከታቸውና ረድኤታቸው ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። አንዚዝ በሚባል አገር አንድ በሽተኛ ሰው ነበረ። በሽተኛውም በአልጋ ላይ ተኝቶ ይኖር ነበረ። ያለ አንድ ጎኑ አይተኛም ነበረ። ከቀኝ ጎኑ ወደ ግራ ጎኑ አይንቀሳቀስም ነበረ። ከዕለታት በአንዲት ቀን ባሪያችሁን አስቡኝ፣ ይህ ደዌ እስከ መቼ ድረስ ያሰቃየኛል? ጌቶቼ አብ ወልድ መንፈስ ቅዱስ ሆይ ለጠላቶቼ መዘባበቻ እንዳታደርጉኝ እማጸናችኋለሁ። እናንተም የሰማይና የምድር ጌታ ትባላላችሁ። ያለ እናንተም ፍቃድ ቅጠል ከዛፍ አይረግፍም። በዚህ በሽታ ደዌ እንዲፈውሱኝ ዝናብ ምሕረት ላኩልኝ። ዳግመኛም የአብ የወልድ የመንፈስ ቅዱስ ቃል የተወለደባት ቤተልሔምን እንድጎበኝ እለምናችኋለሁ ብሎ ጸለየ። ይህንን ብሎ ተኛ። አብ ወልድ መንፈስ ቅዱስም መጥተው ይህ ደዌ ይበቃሃል፣ ተነስተ
ወደ ወደድከው ሂድ አሉት። ይህንን ብለውት ከፊቱ ተሰወሩ። ወዲያው ከእንቅልፉ ነቃ። እንደ አዳኑትም አይቶ ደስ አለው። ከበሽታውም በእውነት በአብ በወልድ በመንፈስ ቅዱስ ስም የታመነ ልቡ የተመኘውን ፈጥኖ ያገኛል አለ። ከዚያም ከአልጋው ወርዶ ፈጥኖ ሄዶ በእንቅልፍ እንደ አዳኑት ለሀገሩ ሰዎች ነገራቸው። የአንዚዝም ሰዎች ይህን ሰምተው በአብ በወልድ በመንፈስ ቅዱስ ስም አምነው ጸንተው ኖሩ። ለአንዚዝም ሰዎች ከነገራቸው በኋላ ሄዶ ቤተልሔም ደረሰ። የቃላቸው ማደሪያ እንድትሆኚ አብ ወልድ መንፈስ ቅዱስ የመረጡሽ በውስጥሽም ሊወለድ ወደ አንቺ የመጣ የተባረክሽ ቅድስት ሀገር ሆይ ሰላምታ ይገባሻል አላት። ዳግመኛም መድኃኔዓለም ያደገብሽ በእሱ ምክንያት ብዙ ሕፃናት የታረዱብሽ የዳዊት ሀገር ቤተልሔም ሆይ ብዙ ሰላምታ ይገባሻል አላት። ሦስተኛም ሄዶ ጎለጎታ ደረሰና የአብ የመንፈስ ቅዱስ ቃላቸው የተኛብሽ ጎለላህም የከብት በረት ሆይ ሰላምታ ይገባሻል እያለ እጅ ነሳት። አራተኛ ሄዶ ዮርዳኖስ ደረሰ። በውስጥሽም የአዳምና የሔዋን የባርነታቸው ውል በእብነ ሩካም ተጽፎ ያገኘብሽ ዲያብሎስን ተስፋ ያሳጣው ገብቶም በአንቺ ሲጠመቅ የዕዳ ደብዳቤውን ያጠፋውና የዲያብሎስ ሰራዊት እንዳይማርኩን ከዕዳው የአዳነን አማኑኤል የተጠመቀብሽ የጻድቃንና የኃጥአንን ነፍሶች ያዳንሻቸው አንቺ ዮርዳኖስ ሆይ ሰላምታ ይገባሻል አላት። ይህን ብሎ በመንፈሳዊ ሰላምታ እጅ ነሳት። አምስተኛ ሄዶ ቃና ዘገሊላ ደረሰና የጋኖችን ውሃ የወይን ጠጅ አድርጎ በሕዝቡ መካከል ድንቅ ተአምራት ያደረገብሽ በውስጥሽም የኖረ ገሊላ ሆይ ለአንቺ እጅ መንሳት ይገባልና ሰላምታ ይገባሻል አላት። ይህን ብሎ ስድስተኛ ወደ ገዳመ ቆሮንጦስ ሄደና አንበሳ ክርስቶስ ገብቶ ስለ አንቺ ሲጾም ድካሙን ረሃቡን ጽሙን የቀን ሐሩሩን የሌሊቱ ቁሩን የተቀበለብሽ አንቺ ነሽ አለ። ይህን ብሎ ሰባተኛ ወደ ደብረ ታቦር ሄዶ ህቡብ የሚሆን ሚስጥረ ሥላሴ የተገለጠብሽ ደብር ሆይ ሰላምታ ይገባሻል አላት። ስምንተኛ ወደ ቀራንዮ ሄዶ የናዝራዊው ደም የፈሰሰብሽ መካነ ስቅለቱ ቀራንዮ ሆይ ሰላምታ ይገባሻል አላት። ዘጠነኛም ወደ ጎለጎታ ሄዶ 3 መዓልት 3 ሌሊት በውስጥሽ ያደረ የክርስቶስ መካነ መቃብር ጎለጎታ ሆይ ሰላምታ ይገባሻል አላት። በዚያነ 10ኛ ሄዶ ጽርሐ ጽዮን ደረሰ። መንፈስ ቅዱስ እንደ እሳት ፈሳሽ የወረደብሽና የክርስቶስም ደቀ መዛሙርት የጠጡብሽ የተቀደሽ ጽርሐ ጽዮን ሆይ ሰላምታ ይገባሻል፣ ላንቺ ስግደትና እጅ መንሳት ይገባል አለ። ይህን ብሎ በጤና በሰላም ተመልሶ ወደ ሀገሩ ገባ። ለሀገሩም ሰዎች ከተወለደበት ከቤተልሔም ጀምሮ ጌታችን እስከ ተቀበረበት ጎልጎታ ድረስ ሄዶ እንደ ጎበኘ ነገራቸው። የሀገሩም ሰዎች ይህን ነገር ሰምተው ፈጽመው አደነቁ፣ ሥላሴንም አመሰገኑም። ያም ሰው እስከ ዛሬ ድረስ ከፀሐይ 7 እጅ አብርቶ በሰማይ ይኖራል። አብ ወልድ መንፈስ ቅዱስን በማመኑ ክብርና ጤና አገኘ። በረከታቸውና ረድኤታቸው ከኔና ከኃጥኡ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የስሉስ ቅዱስን የምስጋናቸውን ነገር ሰማይና ምድር አይወስኑትም። ውቅያኖስም ቀለም፣ ሰማይ፣ ምድር፣ ብርሃንና ሰውን፣ መላእክት፣ ጸሐፍት፣ ዓለሙም ሳጥን ቢሆን ለዘላለም በእውነት ባልበቁም ነበር። ሰማይና ምድርም ከመፈጠራቸው አስቀድሞ በሦስት አካላት በአንድ መለኮት የተመሰገኑ ሲኖሩ በፍቃድ በባሕሪ በስልጣን አንድ ናቸው። አብ ወልድ መንፈስ ቅዱስ ተለይቶ አንዲት ሰዓት እንኳ አልነበረም።
ወልድም ከአብ ከመንፈስ ቅዱስ ተለይቶ አንዲት ሰዓት እንኳን አልነበረም። መንፈስ ቅዱስ ከአብ ከወልድ ተለይቶ አንዲት ሰዓት አንዲት ቀን አልነበረም። የሚለያዩበት ምንም ጊዜ የለም። ሁሉን መፍጠር አንድ ናቸው። አብ ወልድ መንፈስ ቅዱስ በአንድ ቃል ሰውን በአርአያችን በምሳሌያችን እንፍጠር አሉ። ሰንበት በተባለች በዕለተ እሁድ 8 ፍጥረታትን ፈጠሩ። ሰማይና ምድርን፣ ውሃንና ነፋስን፣ እሳትና መላእክትን፣ ጨለማና ብርሃንን ፈጠሩ። መላእክትንም በነገደ 100 አደረጓቸው። የመላእክት አለቃቸው ዲያብሎስ ነበረ። መላእክትን በጨለማ ፈጥረው ተሰወሯቸው። እርስ በርሳቸው ማን ፈጠረን? ፈጣሪያችን ማን ነው ተባባሉ። ዲያብሎስም ግራና ቀኝ ተመለከተ፣ ነገር ግን ከእሱ የሚበልጥ አልነበረም። ሳጥናኤልም አምላካችሁ ፈጣሪያችሁ እኔ ነኝ አለ። መልአኩ ገብርኤልም ፈጣሪያችንን እስክናገኘው ድረስ በያለንበት እንጽና፣ ማኅበረ መላእክት ሆይ በዚህ መልአክ አትመኑ አለ። ያን ጊዜ ኪሩቤልና ሱራፌል ዙፋናቸውን ተሸክመው የሥላሴ ብርሃን ተገለጠ። የዓለም ብርሃን ይሁን አለ። ወዲያው የዲያብሎስ ሥልጣኑ ተሻረ። እጁን እግሩን በእሳት ሰንሰለት ታሰረ። የብርሃን ልብሱን ገፈው የጨለማ ልብስ አለበሱት። በላዩ ላይ የእሳት ዝናብ አዘነሙበት። የሥላሴን መንግሥት ታወቀ። በልቡም ፍርሃት አሳደሩበት። መላእክትንም ከእነሱ መካከል እንዲለዩት አዘዟቸው። አንተ የተረገምክ ወግድ ከእኛ ተለይ ብለው ገሰጹት። ያም ርጉም ጌቶች ምሕረት የላችሁምን አላቸው። አብ ወልድ መንፈስ ቅዱስንም አዎን አንተን ለሚመስል ምሕረት የለንም አሉት። ዲያብሎስም ከነገደ መላእክት ተለይቼ ለብቻዬ ሲሄድ አላሳዘናችሁምንም አላቸው። አብ ወልድ መንፈስ ቅዱስ መንግሥታችንን ልትቀማን የደፈርክ እኛ አናዝንልህም። በአንተ ቃል የእምነቱንም ከአንተ ጋር ይሄዱ መንግሥታችንን የሻህ አንተ እምቃት ውረድ፣ ምግብህም የእሳት ፍህም ይሁን አሉት። ወደ እንጦሮንጦስም ወረደ። አብ ወልድ መንፈስ ቅዱስም ስማችንን ወደ ተጠራበት አትድረስ፣ ባልንጀሮች መላእክት ጠላቶች ይሁኑ፣ በነፋስ መንዶ ራስህን ይቀጥቅጡ፣ ምኝታ የድንጋይ ባልጩት መጠጥህም የፈላ ውሃ ይሁን፣ መንገድህ መንደፈ ደይን መቀመጫህም የእሳት መንኮራኩር ይሁን ብለው ረገሙት። ይህንን በአሉት ጊዜ ከባልንጀሮቹ ጋር ወደ ቦታው ሄደ ገባ። አዳራሹ እሳት፣ የቤቱ ቅጥር በእሳት የታጠረ ነው። በልቡ አስቦ እኔን የሚመስል ፍጥረት አያገኝም፣ ባለሟሉ ያደርገኛል፣ ከባልንጀሮቼ ጋር እንደ ቀደመው ኖራለሁ፣ ከሁሉም መላእክት ጋር አገለግላለሁ። የዙፋኑን በር ከፍቼ በአብ በወልድ በመንፈስ ቅዱስ ጋር እጨዋወታለሁ። ለአብም ምስጋና ቀርባለሁ፣ ከእሱ ጋር ነግሼ ኖራለሁ። አብም ይወደኛል፣ ወልድም መላእክቱን አስከትሎ ሊቀበለኝ ይመጣል፣ ከእርሱ ጋር እኖራለሁ። የአብን መጋረጃ እገልጣለሁ፣ በቀኝም ያስቀምጠኛል፣ በዙፋኑ ላይም እቀመጣለሁ። ከወልድ ራስ ላይ ዘውዱን እወስዳለሁ፣ ከመንፈስ ቅዱስ ላይም የብርሃን አክሊልን ወስጄ እቀዳጃለሁ። ከማይረጌ ያዋረደችኝ አስፈሪ ዙፋኑን እጎበኛታለሁ። ስልጣኔን በእጅ አደርጋለሁ። በዙፋኔ የተቀመጡ በቃሌ ያላመኑ ከእኔ ተለይተው የቀሩ ጠላቶችን ድል አደርጋቸዋለሁ አለ። አብ ወልድ መንፈስ ቅዱስም ከእንግዲህ ወዲህ ከዛሬ ጀምሮ እስከ ዘላለሙ አንፈልግህም አሉት። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የወልድ አባት የመንፈስ ቅዱስ አስገኝ እግዚአብሔር አብ ይክበር ይመስገን። ተቀዳሚ ተከታይ የሌለው የአብ ልጅ እግዚአብሔር ወልድም ይክበር ይመስገን። የአብ የወልድ የሕይወት እግዚአብሔር ጰራቅሊጦስም ይክበር ይመስገን። አብ የባሕሪ አምላክ ነውና መንበሩም ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድም የባሕሪ አምላክ ነው፣ መንበሩም ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ የባሕሪ አምላክ ነው፣
መንበሩም ከአብ ከወልድ ጋር አንድ ነው። በአንድ መንበር ላይ የማይከፋፈል ሶስት አካላት እንደ አሉ እንዲህ እናምናለን። ለማይለያይ ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። ለማይበታተን ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ህሉና ምስጋና ይገባል። ለማይታይ ለሥላሴ ባህሪ ምስጋና ይገባል። በሰማይ ጥምቀት በምድር ስፋት ለማይወሰን ለሥላሴ አካል ምስጋና ይገባል። አስገኝ ለሌለው ለሥላሴ ጽንት ምስጋና ይገባል። ለማይሻር ለሥላሴ መንግሥት ምስጋና ይገባል። ለማይቀላቀል ለሥላሴ ስም ምስጋና ይገባል። አራት ለማይባል ሶስትነት፣ ሁለት ለማይባል አንድነት ምስጋና ይገባል። ልክ መጠን ለሌለው ለምህረተ ሥላሴ ምስጋና ይገባል። በዓለም ሁሉ ምሉ ለሆነ አብ ወልድ መንፈስ ቅዱስ ለሚባሉ ለሥላሴ ምስጋና ይገባል። በብርሃን ለተከበቡ ለሥላሴ ምስጋና ይገባል ለዘላለሙ አሜን አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለታመሙት ሁሉ እግዚአብሔር ፈውስን ይላክ። ለታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ፣ ታሞ ጠያቂ አጣው በመንገድ በስደት ዓለም ሁሉ ያሉትን ቅድስት ሥላሴ ይፈውሳቸው። የታሰሩትን ሁሉ ፍርድ የተጓደለባቸው በኢትዮጵያ፣ በሳውዲ አረቢያ፣ በአውሮፓ፣ በአሜሪካ በተለያየ ዓለማት ሁሉ ያሉትን እስረኞችን ቅድስት ሥላሴ ያስፈታልን። የተጨነቅንበትን የዲያብሎስ ስርዓታችንን ሁሉ ቅድስት ሥላሴ ይፍቱን። እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ ብለን የተቀደሰውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው ሰላምታ ሰላም እያልኩኝ የቅዱሳን ዝክር ተከታታዮች በሥላሴ ስም የምጠይቃችሁ ይህንን ቪዲዮ ሼር እና ላይክ በማድረግ ለሁሉም ታደርሱልን ዘንድ በሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 7 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚህ ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሆነ አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበረ። የከሃዲው ንጉሥ ዲዮቅልጥያኖስን ስለ አምልኮ ጣዖት የሆነች ትእዛዝ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታትንም ሰደበ። በወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሡ አዳራሽ ውስጥ አሰሩት። መኮንኑም ወደ አገረ አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሡ ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይ እንዲያሰቃዩአቸው አዘዘ። ንጉሡም እንዳዘዘ አደረጉባቸው። ከኒህም ከአምስቱ ግን ራሶቻቸውን
ይቆርጧቸዋል አሉ፣ ይሰቅሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወትን አክሊል ተቀበሉ። የከበረ አብስኪሮስን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚህም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው ከከተማው ውስጥ እንዲጎትቱ ታዘዘ። ይህን ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላይ አፉን ዘግተው ተሸክመው ወስደው በውሽባ ቤት መንደጃ ውስጥ ጨመሩት። በስቃይም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበረ፣ ያስታግሰውም ነበረ። ያለምንም ጉዳት አድኖ በደህና ያስነሳው ነበረ። ከማሰቃየቱም በደከመ ጊዜ ከስቃዮቹም ሁሉ የሚበልጥ በስቃዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲጭሩበት አዘዘ። እንዲህም አደረጉ። እባብንም ይዞ በላዩ አሾከሾከና ከሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ውጨት አድርጎ አበሰላቸው። በውሽባ ቤቱ ውስጥ ወደ አባ አበስኪሮን አቅርቦ ያን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንት ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበት ጊዜ በመሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንህስ በክብር ባለቤት በጌታ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውንም ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ ታዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበረ። በዚህም በኋላ ራሱን በሰይፍ እንዲቆርጡ ታዘዘና ቆረጡት። የድል አክሊልም በመንግሥተ ሰማያትን ተቀበለ። ከቅዱስ አበስኪሮን ተአምራትንም አንዱን እነግራችኋለሁ። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቱ ክፉ ሥራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ በሁሉም በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበስኪሮን በፈረስ ተቀምጦ የላይ ግብፅ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበረ። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩት ጊዜ የሰላምታውን አጻፍ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራቸው ጥቂት እንድትሰጡኝ አሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላዕላይ ግብፅ ብያሁ ወደምትባል አገር የ100 የወርቅ ዲናር ወደ ገዛት ምድር ከነዋየ ቅዱሳቱ ሁሉና ከአጸዷ ጋር አምጥቶ በዚያ ቆማት። የአገር ሰዎች በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽመው አደነቁ፣ ምስጉን እግዚአብሔርን አመሰገኑ። ከዚያስ ጊዜ ጀምሮ ድንቅ ታምራትን የሚያደርግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ዕለት መኮንን አርማኒዮስ ያሰቃያቸው የ16,000 ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና
የከበረችበት ነው። እሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመት ሰማዕታት ነው። ከመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በረከት ያሳደረብን አሜን። የጸለዩን ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እግዚአብሔር ይጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን በደለን እኛን በደለን፣ አቤቱ ከክፉ እንጂ እንድታታትና ኃይል ምስጋና ዘወትር እመቤታችን ቅድስት ድንግል ማርያም ሆይ በኩ ቅዱስ ሰምታ ሰላም ሰላም በሰብሽ እንደሽ ነፊናቱ ሳንታ ደሰት ስጡተ ሳንቺና ማጥንኖ ጸዳኖ ደስ ይበልሽ ዳዊት ነውና ተተዳጂ ትደታችን ኢየሱስ ክርስቶስን ከተዳሜን ናታቶችን ለዛሙአሜን ዊክሰና ሁን አንዳናይ በወልድ በመንፈስ ቅዱስ ስም ዛሙአሜን። Share, like, and just subscribe. Very good. እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን